حي على السلام حي على الفلاح حي على الحمد لله رب العالمين أمر بالاعتصام بحبله المتين ونهى عن التفرق والاختلاف المبين أحمده سبحانه وأشكره وأشهد أن لا إله إلا الله وحده لا شريك له الملك الحق المبين جعل وحدة الأمة سببا للعزة والقوة والتمكين وأشهد أن محمدًا عبده ورسوله الداعي إلى اجتماع الكلمة وائتلاف القلوب بتطبيق القرآن المبين صلى الله عليه وعلى آله وصحبه أجمعين. أما بعد فيا عباد الله فاتقوا الله عباد الله واعلموا أن من أعظم مقاصد هذا الدين جمع الكلمة ووحدة الصف وأن الفرقة والاختلاف سبب الضعف والهزيمة. اتقوه سبحانه وتعالى كما أمركم به عز قائلا يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. وقال تعالى يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. وقال تعالى يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. عباد الله، موضوع خطبتنا اليوم وحدة المسلمين ومظاهرها في رمضان. የዛሬ ኹጥባችን ፍሬ ሐሳብ የሙስሊሞች አንድነትና የአንድነት መገለጫ በረመዳን የሚል ሲሆን አንድነት የሚለው ነገር እጅግ አንገብጋቢ አስፈላጊ ለመሆኑ አላህ ያለው በቂ ነው ይላል አላህ ሱብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ፣ ሁላችሁም በአላህ ገመድ ተሳሰሩ፣ ተው አትከፋፈሉ ይላል። አንድነት እንደ ሰላት፣ ዘካ፣ ሐጅ፣ ጾም እኛ ላይ ግዳጅ ነው። ልዩነት እንደ አራጣ ወለድና ጉቦ፣ ዝሙት፣ ግድያ በእኛ ላይ ሐራም ነው እና አላህ ነው ያዘዘን በአንድነት፣ አላህ ነው የከለከለን ከልዩነት ይላል አላህ ሱብሓነሁ ወተዓላ ኢነመል ሙእሚኑነ ኢኽዋ፣ ወንድማሞች ናቸው አማኞች ይላል። በሌላ አንቀጽ ወላ ተናዘዑ ፈተፍሸሉ ወተዝሀበ ሪሑኩም ይላል። ተው አትለያዩ፣ አትጓደዱ፣ ተው አትከፋፈሉ፣ ትፍረከረካላችሁ፣ ኃይል ጥንካሬ ጉልበት ታጣላችሁ፣ ማንም ደካማ ተቃራኒ አካል እንደፈለገ ያረጋችኋል እያለ ነው አላህ ሱብሓነሁ ወተዓላ። አዩሀል ሙስሊሙን
እናንተ ሙስሊሞች እኛ እንደ ሙስሊም የሙስሊሞች አንድነት እንደው ዝም ብሎ እንደ ምልክት የሚታይ እንደ ባንዲራ የሚሰቀል ነገር አይደለም። በል ሂየ ዒባዳ የተቀረቡ ቢሃ ልዓብዱ ኢለላህ ባሪያው ወደ አላህ የሚቃረብበት ስርዓተ ጸሎት ነው። አንድነት የኔ አንተ የእኛ የእናንተ የአንተ የአንቺ አንድነት እንደ ኢስላም ወደ አላህ የምንቃረብበት ዒባዳ ነው። እንደ ሰላት፣ እንደ ዚክር፣ እንደ ቅራአት አልቁርአን፣ እንደ ሌይል ሰላት ማለት ነው እና ወደ አላህ የምንቃረብበት ዒባዳ ነው አንድነት። ልዩነት ደግሞ ከአላህ የምንጣላበት ወንጀል ነው። ወተظهر آثارها في القلوب والسلوك والأعمال የአንድነታችን ፋና ዱካ በልባችን ይንጸባረቃል። እንደዚሁም በአኗኗር ዘዴያችን ይገለጻል፣ በስራችን ይገለጻል። ወያእቲ ሸህሩ ረመዳን ሊዩጀድደ ሃዚሂ ልዋህዳ ይህ የተከበረው ረመዳን ይህን አንድነታችን ሊያድስ እየመጣ ነው። ይኸው ዛሬ ሻዕባን 25 እያልን ነው። 5 ቀን ነው የቀራን ማለት ነው። ወየظهሩ መዛሂሩሃ ጀልየተን ዋዲያ ወዩظሂረ መዛሂረሃ ጀልየተን ዋዲያ የአንድነት መገለጫዎችን ግልጥ ባለመልኩ ለማሳያት ነው ረመዳን ወደኛ የገሰገሰ ያለው ማለት ነው። ወሚን መዛሂር ወህደት ልሙስሊሚን ከሙስሊሞች አንድነት መገለጫ ነው። አንደኛ በተለይ በረመዳን አልዋህደቱ ፊ ሲያም በጾም አንድ መሆናችን ረሱል ዓለይሂ ሰላቱ ወሰላም እንዳሉት ሱሙ ሊሩዕየቲህ ወአፍጢሩ ሊሩዕየቲህ ፈኢን ጉመ ዓለይኩም ፈቅድሩ ለሁ 30 በማለት ረሱል ዓለይሂ ሰላቱ ወሰላም እንደገለጹ ስትጾሙም ጨረቃ አይታችሁ ስትበሉም ጨረቃ አይታችሁ ምን ምናልባት ዳመና ወይም ጉም ሸፍኖት ወይ አንደርግራውንድ ውስጥ ታስራችሁ የጨረቃና ፀሐይ መውጣት መግባትን ማወቅ የምትችሉበት ሲቹ ሻዕባን 30 ሳይሆን አይቀርም ብላችሁ የቀጣዩን አውቃችሁ ጾሙ። ረመዳንን 30 ብላችሁ የቀጣዩ አንድ ሻዕባን ምንድነው ሸዋል መሆኑን አውቃችሁ ብሉ በማለት ረሱል ዓለይሂ ሰላቱ ወሰላም እንደገለጹት አንድ ላይ መጾማችን ሀብታም ደሃ ሳይባል ባለስልጣን ደሃ ሳይባል ቆንጆ ፉጋ ሳይባል እና ጉልበተኛ ደካማ ሳይባል ሽማግሌ ወጣት ሳይባል ጾታ ሳይለይ ሁላችንም እኩል ጾሙ። ፀሐይ ጨረቃን ስታዩ ብሉ፣ ጨረቃንም ስታዩ ያ ከቸገራችሁ ቆጥራችሁ ያለፈውን 30 በመሙላት በቀጣዩ ወር እርግጠኛ በመሆን ለመጾም ለማፍጠርም ተጠቀሙ እያሉ ረሱል ዓለይሂ ሰላቱ ወሰላም ሲገልጹ የአንድነት መገለጫ ነው። የሱሙ ልሙስሊሙነ ጀሚዓን ፊ ወቅትን ዋሂድን ኢምቲሳለን ሊአምሪላህ የአላህን ትእዛዝ ለማክበር የዓለም ሙስሊሞችን በል የፀሐይ መውጣት መግባት ያገናኛቸው የጨረቃ መውጣት ያገናኛቸው ሰዎች እኩል ይጾማሉ፣ እኩል ምን ያደርጋሉ ያፈጥራሉ ማለት ነው። ስለዚህ ይህ ወር አላህ ፈመን ሸሂደ ሚንኩም ሸህራ ፈልየሱም የረመዳን ወርን በጤና በሕይወት የተገኘ ሰው መጾም አለበት በግዳጅነት እያለ አላህ ሱብሓነሁ ወተዓላ ያዘናል። ይህ አንድ የሚያደርገን ነገር ነው ማለት ነው። ሁለተኛው በረመዳን የአንድነት መገለጫ አልዋህደቱ ፊ ሰላቲ ወልቅያም በተለይ በረመዳን ሰላት አንድ ነው፣ እኩል እንሰግዳለን፣ በአንድ ማን ተከትለን እንሰግዳለን። እጅተሚዑ ልሙስሊሙና ፊ ልመሳጅድ ሊሰላት ተራዊህ ወልቅያም ኸልፈ ኢማም ዋሂድ ከአንድ ኢማም ጀርባ ነው የሚሆኑት። ኢማሙ ማም ይሁን ማም ኢማም አላህ እስካደረገው ድረስ ሁሉም በአንድ ኢማም ከኋላ ሲቆሙ አንድ ናችሁ፣ የአንድነት መገለጫ ነው እያሉ ነው አሊሞቻችን። عن أبي ذر الغفاري رضي الله عنه قال قال رسول الله صلى الله عليه وسلم من قام مع الإمام حتى ينصرف فكأنما قام الليل كله أو كما قال كتب له قيام ليلة لك كإمام صلاة جمره وكل كإمام كاتناكك إلى الرسول عليه الصلاة والسلام. أبو ذر الغفاري باسكم الترس كنت لليتون بقولوا سيسد دادرين كنترلتان الآن ይህ ማለት ሌላው የአንድነት መገለጫችን ነው። ከሐዲስ ሊቃውንቶች ኢማም ትርሚዚ፣ ኢማም አቡ ዳውድ ያስቀመጡት ሐዲስ ነው። ሶስተኛው በረመዳን ከሚታይ የአንድነታችን መገለጫ አልዋህደቱ ፊል ቁርአን
በቁርአን አንድ ነን። ሁሉም በየቤቱ በየመስጂዱ በየስራ ቦታው በየአካባቢው በየኤርፎኑ በየቲቪው ረመዳን ሰው ምን ያስተጋባል? ቁርአን ያስተጋባል። ለየት ባለ መልኩ ደግሞ መቆም እስኪደክመን ድረስ በረመዳን በተራዊህ ሰላት እንቆማለን። ይህ የዓለም አቀፍ አንድነት መገለጫ ነው። ረመዳኑ ሸህሩል ቁርአን የትሉሁ ልሙስሊሙነ ፊ መሻሪቅ ልአርድ ወመጋሪቢሃ። ረመዳን የቁርአን ወር እንደመሆኑ ሙስሊሞች ከምስራቅ እስከ ምዕራብ ዱንያ የሚለው አገር የሸፈናቸው በሙሉ በየቋንቋቸው እየተረጎሙ መተርጎም የሚችሉ የማይተረጉሙም የአላህ ቃል ነው በሚል ጭንቅላት እያነቃነቁ ያነቡታል፣ ያዳምጡታል። ሀዛ ሁወል ዋህዳ። ይህ ነው አንድነት ማለት ነው። እኛ የአንድነታችን መገለጫ መዘንጋት የለብንም። ይላል አላህ ሸህሩ ረመዳን አለዚ ኡንዚለ ፊህ ልቁርአኑ ሁደን ሊናስ ወበይናትን ሚነ ልሁዳ ወልፉርቃን ፈመን ሸሂደ ሚንኩም ሸህረ ፈሊየሱም ይላል። ውስን ቀናቶች መጾም አለባችሁ አያመን ማዕዱዳት ብሎ እነዛን ውስን ቀናቶችን ሸህሩ ረመዳን የሚባለው አለዚ ኡንዚለ ፊህ ልቁርአን በሱ ቁርአን የወረደበት ሁደን ሊናሲ ለሰው ልጆች አመላካች ሆኖ ጠቋሚ መሪ ሆኖ ይላል አላህ። ወበይናት ሚነ ልሁዳ ወልፉርቃን ትክክለኛ ቀና መንገድን የሚያብራራ ሐቅና ባጢልን የሚለይ ሆኖ ተውሂድና ሽርክን ሱናና ቢድዓን የሚለይ ሆኖ ትእዛዝ አክብሮትና አመፅን የሚለይ የሆነ ቁርአን አላህ ያወረደው በረመዳን ነው ይላል አላህ ሱብሓነሁ ወተዓላ። ይህ ሌላው የአንድነታችን መገለጫ ነው። ወካነ ጅብሪል ዩዳሪሱ ነቢይ ሰለላሁ ዐለይሂ ወሰለም አልቁርአን ፊ ረመዳን ኩለ ሰና። በረመዳን በየዓመቱ እየመጣ ረሱል ዐለይሂ ሰላቱ ወሰላምን ጅብሪል ያስተምራቸው ነበር። ከኔ ጋንተም የብቃቱ ባለሙያ ካለ ረመዳን ላይ ለየት ባለ መልኩ ሊያስተምሩ ይገባል፣ ልትማሩ ልንማር ይገባል። ይህ ነው የቁርአን ወር መሆኑ አንድ ያደርገናል። ሙተፈቅ ዐለይሂ የሆነ ዘገባ ነው። እንደ አራተኛ በረመዳን ውስጥ የአንድነት መገለጫ ስንመለከት አልዋህደቱ ፊ ሹዑር ቢልፉቀራ ወልሙሕታጂን። ችግረኛ፣ ረሃብተኛ፣ ቆዳቸው ከአጥንታቸው የተጣበቁ ችግራቸውን ገጽታቸው የሚናገር ችግረኞችን ችግር መረዳት አለበት። በረመዳን ቁርስ፣ ምሳ፣ መክሰስ፣ እራት እያለ በቀን 5 ጊዜ ስላልቸገረው ቀያይሮ የሚመገብ አካል በ24 ሰዓት አንዴ መብላት የከበዳቸው 2 ጊዜ ብቻ የሚበሉ ያንንም የማያገኙ ችግረኞች እሱ ዓመት ሙሉ የጾሙ ነው ማለት ነው። እንዲህ የወርነት መገለጫው ስንራብ ስንጠማ የችግረኞችን ችግር መራብ መጠባትን እንድንረዳ የሚያደርግ ለማንም ያልተለየ ባለሀብቱም ድሃውም ባለስልጣኑም ገዢውም ተገዢውም ሁሉም እኩል የሚገኙበት የረሃብ አይነት የችግረኞችን ችግር ለመረዳት ትልቅ አስተዋጽኦ አለው። የጁዑል ገኒዩ ከማ የጁዑል ፈቂር ፈየተሐቀቁ መዕነ ልእኹዋ ወተካፉል። ሀብታም እንደ ድሃ በመራቡ የወንድማማችነት እውነታ ይረጋገጣል። መደጋገፍ፣ መተጋገዝ የሚባለው መረዳዳት የሚባለው ነገርም እጅጉኑ ይንጸባረቃል በረመዳን ወር ማለት ነው። ስለዚህ ይህ ሌላው መገለጫ የአንድነት መገለጫ ነው። ረሱል ዐለይሂ ሰላቱ ወሰላም አንድ እንደሆንን ሲገልጹ ምን ይላሉ? መሰሉ ልሙእሚኒና ፊ ተዋዲሂም ወተራሁሚሂም ወተዓጡፊሂም ከመሰል ልጀሰድ ልዋሒድ አው ከማ ቃለ ዐለይሂ አፍደሉ ሰላቱ ወሰላም። የአማን ምሳ ባህሪ ይላሉ ረሱል ዐለይሂ ሰላቱ ወሰላም ልክ በመዋደዳቸው በመተዛዘናቸው ለእርስ በርሳቸው በመላላታና በመለሳለሳቸው እንደ አንድ ሰውነት ናቸው ይላል። እኔ አንተን ሳማ፣ አንተ እኔን ስታማ፣ እኔ አንተን ሳጣጥል ሳራክስ፣ አንተ እኔን ስታጣጥል ስታራክስ፣ ወይ ስትሰጥበኝ ስትናገር አካልህን ነው ይተናቆርካለህ። አንድ ሰው በእጁን ቁስል ቢኖር ዝም ብሎ ይመነጭቀዋል? በጭራሽ። እንደው መንጫጭን ይመጣበት ነው ቀስ አድርገን እያለ ነው። ባለሙያው እንኳ ተይዞለት ይሆናል የሚቀያይበት ጂቢ እየቀባ በጥጥ የሚያልቀው ማለት ነው። ስለዚህ እኔ አንተ እንደ ኢስላም አንድ አካል ነን። ረሱል ዐለይሂ ሰላቱ ወሰላም በሌላ ምሳሌ ሲገልጹት ምን አሉ? ኢዘ ሽተካ ሚንሁ ዑድውን ተዳዓ ለሁ ሳኢሩ ልጀሰድ ቢሰሀሪ ወልሑማ አሉ ረሱል ዐለይሂ ሰላቱ ወሰላም። ከሰውነት የምንወስድ አንድ አካል ሲታመን
ሌላው አካሎች ይጣሩለታል። እንቅልፍ በማጣት በትኩሳት እና በመንቀጥቀጥ አብሮት ይጎሳቀላሉ። አንድ ሰው ጣቱ ቢቆረጥ እስኪደርቅለት ድረስ ሳምንታት ይፍጅበት ወራት መላው ሰውነቱ ይቶክሳል፣ መላው ሰውነቱ ይንቀጠቀጣል፣ መላው ሰውነቱ ይሸማቀቃል። እኔና አንተ ማለት እንደዚህ ነን እንደ ኢስላም። እኔ በማላላቴ ወይም በማጥበቄ አንተ መሃል ሰፋሪ በመሆንህ ወይ አንተ በተቃራኒው በማላላት በማጥበቅህ ልንነዋወር፣ ክብራችንን ዝቅ ልንደራረግ፣ ልንገፈታተር ኢስላም አይፈቅድም። ኢነ ዲማአኩም ወአምዋለኩም ወአዕራደኩም ሐራሙን ዐለይኩም ከሑርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ ሸህሪኩም ሃዛ በማለት ረሱል ዓለይሂ ሰላቱ ወሰላም ሀብት ሕይወታችሁንም ይሁን ክብራችሁን እርስ በርሳችሁን ማጉደፍ፣ መንካት፣ ማውረት፣ መጉዳት ልክ እንደ ዛሬው እንደዚህ ቦታና እንደዚህ ወር እንደዚህ ሀገር በእናንተ ላይ ሐራም ነው በማለት በሐጅ ስርዓተ ጸሎት ቦታ ነው የኔ አንተን ክብር ረሱል ዓለይሂ ሰላቱ ወሰላም የገለጹት ማለት ነው። ስለዚህ በረመዳን ብዙ የአንድነት መገለጫዎች አሉ። ከነዛ መካከል አንዱ የችግረኛን ችግር መረዳት ነው። ሁሌም እየራበው ነው ወይ? ሁሌም እየተጠማ ነው ወይ? ሁሌም እየተጎሳቀለ ነው ወይ ብለን መጨነቅ መቻል ነው። አምስተኛው የአንድነታችን መገለጫ በረመዳን አልዋህደቱ ፊ ዱዓኢ ወተውባ ዱዓ በማድረግና ወደ አላህ ተውበት፣ እስትግፋር፣ ንስሐ በመግባት አንድ መሆናችን ነው። ሁሉም ወንጀሉ እንዲማርለት ይፈልጋል። ሁሉም ሀጃው እንዲፈጸምለት ይፈልጋል። ሁሉም ማግኘት ይፈልጋል። ሁሉም መመቻቸት ይፈልጋል። የጋራችን ነው። ይህ አንድ የሚያደርገን ነገር ነው። ተርተፊዑ ልአቁብ ፊ ወቅት ዋሂድ ወተብኪ ልቁሉብ ረጃአን ፊ መግፊረቲላህ። መዳፎች እኩል ወደ አላህ እጅ ይነሳል። ዱዓ ስናደርግ ሁሉም እያንዳንዱ ልቦች ወደ አላህ ይንጠለጠላሉ፣ ያለቅሳሉ። የአንድ አላህን ምህረት ጥየቃ፣ የአንድ አላህን ዱዓ ተቀባይነት ፍለጋ። ቃለ ተዓላ አላህ ይላል ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ። ባሪዎቼ ስለ እኔ ከጠየቁ አይሰማንም እንጩህ ወይስ አይደለም መስማት ቀርቶ ያሰብነውን ያቃል በምስጢር ለምነው ከጠየቁ አኒ ስለ እኔ ፈኢኒ ቀሪብ ይላል አላህ። ቅርብ ነኝ ከሚለው አገላለጽ የባሰ ነው። እጅግ የቀረብኩኝ ነኝ። ባይሆን ከነሱ የሚፈለገውን ያደርጉ። ፈልየስተጂቡ ሊ ወልዩእሚኑ ቢ ለዓለሁም የርሹዱን ይላል። እሺ ይበሉኝ፣ ተው ያልኳቸውን ይተው፣ በቁርአን በሐዲስ አርጉ ያልኳቸውን አድርጉ፣ ተፈጽሙ ያልኳቸውን ይፈጽሙ። ለዓለሁም የርሹዱን ቀናውን መንገድ ይመሩ ዘንድ ይከጀላልና ማለት አላህ ያዘናል ማለት ነው። ዒባደላህ ወካነ ሰለፉ ሳሊህ ያህሪሱነ ዐላ ኢጅቲማዕ ልቁሉብ። እናንተ የአላህ ባሪዎች ቀደምት ደጋግ ቀዳሚዎቻችን በልብ አንድነት በጣም ይጓጉ ይጨነቁ ነበር፣ ይለፉ ይሰሩ ነበር። ከማ ያህሪሱነ ዐላ ኢጅቲማዕ ልአብዳን አካላቸው በመሰብሰብ እንደሚጨነቁት እንደሚስገበገቡ እንደሚጓጉት ቀልባቸውን እንዲዋሃል በጣም ትልቅ ትግል ያደርጉ ነበር። እኛስ እንዴት ነው? በአንድ ሰፍ እየተጋፋን፣ በአንድ መስጂድ እየተጋፋን፣ በአንድ ኢማም እየሰገድን፣ አንድ አይነት ሰላት እየሰገድን፣ በአንድ አይነት ጊዜ እየሰገድን፣ በአንድ አይነት ዝክር እየሰገድን ምንድን ነው ልባችንን ቀረባና ቆቦ ያደረገው? ምንድን ነው ያራራቀን? የማን ወንጀል በዝቶ ነው? ወላሂ ያቃጣችን ራሳችን ልንፈትሽ ይገባል። እንዴት አንተ በወንድሜ እንዴት እኔ በወንድሜ ጨክናለሁ? እንዴት እኔ አንተ የክብራችን መቀነሻ፣ የአካላችን መጎጃ፣ የህይወታችን መጥፊያ ልንሆን እንችላለን? እና ሊላሂ ወኢና ኢለይሂ ራጂዑን። ወላሂ በጣም እናሳዝናለን። ወቅታችን ልኑርበት ከማለት እንደው ሳልነካካ ብትወስደኝ የሚባልበት ወቅት ነው። አላህ ኸይር ያለውን ይምረጥልን። ስለዚህ አንድነት በብዙ መልኩ ይገለጻል። ይህን አስመልክቶ ዑመር ብን አልኸጣብ ምን ይላሉ? ኢስላም ብሎ ማለት የለም ኢላ ቢጀማዓ በአንድነት እንጂ አሉ። ወላ ጀማዓ ኢላ ቢኢማማ አንድነት የሚባል የለም አስከታይ በመኖር እንጂ። ለአንተ ውክልና የሚወስድ አንተን የሚመራ ለአንተ ኃላፊነት ወስዶ
ለአንተ መብት የሚከራከር ሰው ከሌለ አንድነት የለም አሉ። ይቀጥላል። ያ ብቻም አይደለም፣ ወላ ኢማም አስከታይነት፣ ኢስላማዊ መሪነት በየደረጃው የሚባል የለም ኢላ ቢጣዓ አላህና መልእክተኛውን በመታዘዝ እንጂ። ኢማም እንደ ኢማም አላህን ካልታዘዘ ኢማም አይደለም። በተዋረድ ያሉ አመራሮቻችን እንቀጥል፣ ኮሚቴው፣ የወረዳ መጅሊሱ፣ የክፍለ ከተማው፣ የከተማው፣ የፌዴራሉ እያለን በኸይር ካላዘዘን ከመጥፎ ካልከለከለን ወንጀል ላይ ከተዘፈቀ ምን የለም አስከታይነት የሚባል ክብር የለም። ተውተው ይህ ወንጀል ነው ለአንተም ለእኛም አይበጅም የሚል የጋራ ጩኸት ይሻል ማለት ነው። ስለዚህ ይህ ከኛ ይጠበቃል። ያ ማለት በበላይነት አላህ ላስቀመጠው ታዘዙ ማለት ነው። አለመታዘዛችሁ ወንጀል ነው። አለመታዘዝ ወንጀል እንደሆነ ረሱል ዓለይሂ ሰላቱ ወሰላም አሚሩን የታዘዘ እኔን ታዟል፣ እኔን የታዘዘ አላህን ታዟል ብለዋሉ። በተቃራኒው ደግሞ አላህ በምንም አይነት መልክ አድርጎ ይሹመው የበላይ አድርጎ የሾመውን ያመፀ እኔን አምጿል። እንደ ኢስላም ሕግ እኔን ያመፀ ማንን አምጿል? አላህን አምጿል። ከረሱል ጋር ቆሞ ነው ሲያሽማቅቁባቸው አላህ አቢላሂ ወአያቲ ወረሱሊህ ኩንቱም ተስተህዚኡን ላ ተዕተቢሩ ቀድ ከፈርቱም ባዕደ ኢማኒኩም ያለው ተራ የረሱልን ተከታይ ያራከሰ የናቀን ሰሃባ ነው። ሰሃባንን ብሎ ተቀላቅሎ ያለ አስመሳይ ሙናፊቅን ነው። አላህ ቁርአን ወርዶ ኒቀትህ የተገለጸ ያለውን ሰሃባ ሐፊዘል ቁርአኑን ነው ወይስ የተከተለውን ነቢይ ነው ወይስ መመሪያ ቁርአኑን ነው ወይስ የዚህ ሁሉ ሕግና ደንብ አስከባሪና አርቃቂ የሆነው አላህን ነው የናቀው? በቃ ከፍራችኋል ካመናችሁ በኋላ ያለው ለተራው ግለሰብ ነው። ስለዚህ በኃላፊነት ያሉ አባቶች፣ የአገር መሪዎች ሊሆኑ ይችላሉ። በተለያየ አጋጣሚ ያሉ አመራር ላይ ያሉ ሰዎች ሐቀኛ እስከሆኑ በኸይር እስካስከተሉ ድረስ መከተል ዲነል ኢስላም ይጠብቃል ማለት ነው። አሊ ብን አቢ ጣሊብ በተመሳሳይ ነው። አልጀማዓቱ ረህማ አንድነት እዝነት ነው። ወልፉርቀቱ ዐዛብ ልዩነት ቅጣት ነው ይላሉ። የተቀጣ ነው ማለት ነው። ሐሰን አልበስሪ የተባሉት ታቢዒ ይላሉ ኢነማ ሀለከ መን ካነ ቀብለኩም ሒነ እኽተለፉ ወተፈረቁ ከእናንተ በስተፊት የነበሩ ሰዎች ለመጥፋት የበቁት ሲለያዩ፣ ሲነታረቁ፣ ሳይተማመጡ፣ ሳይከባበሩ በቀሩ ጊዜ ነው ይላሉ። ይቀጥላል። ብዙ ያሉታል። ለምሳሌ አይኔን አይካል ይብቃል። ፈያ ዒባደላህ ረመዳኑ መድረሰቱን ሊልዋህዳ ረመዳን ብሎ ማለት የአንድነት ትምህርት ቤት ነው። ፈመን ኸረጀ ሚን ረመዳን ቢቀልቢን መሊእን ብልሀድ ረመዳን ውስጥ በጥላቻ በልቀኝነት በክፉ ሀሳብነት ተሞልቶ የወጣ ልብ ወልቀጢዐቲ ፈቀድ ፋተሁ መቅሱዱን ዐዚም ዝምድናን በመቁረጥ በማራራቅ በማለያየት ረመዳን ገብቶ የወጣበት ሰው ትልቅ የረመዳን ዓላማ አምልጦታል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱሉም ብለዋል ቱዕረዱ አዕማል የውመል ኢስነይን ወልኸሚስ የእያንዳንዱ ሰው ኸይር ሥራ የሰኞ ቀንና የሐሙስ ቀን ወደ አላህ ሰማይ የተከፈተለት ያርጋል። ሪፖርት ይቀርባል በሳምንት ሁለት ጊዜ ሰኞና ሐሙስ ይላሉ። ፈዩግፈሩ ሊኩል ዓብድን ላ ዩሽሪኩ ቢላህ በአላህ ላይ ያላጋራ የአላህ ባሪያ በሙሉ ምህረት ይደረግለታል። ለም ዩሽሪክ ቢላህ ላ ዩሽሪኩ ቢላህ ሸይአ አላህ ላይ ምንም ባላጋራ ባሪያ ይቅር ይባላል። ኢላ ረጅሉን ካነት በይነሁ ወበይነ አኺህ ሸሕና አንድ በሱና በወንድሙ መካከል ልዩነት ያለ ግለሰብ ሲቀር እሱሳ ፈዩቃል አንظሩ ሃዘይኒ ሐታ የስጠሊሓ እነዚህ እስኪታረቁ አቆያቸው ይባላል። ሰኞና ሐሙስም የምህረት ዕድል አያገኙም። ሻዕባን 15ም የምህረት ዕድል አያገኙም። ከረመዳን 1 እስከ 30 የምህረት ዕድል አያገኙም። ተኮራርፎ የቀሩ ሙስሊሞች ነው። ስለዚህ ሽርክ ያለባቸው ሰዎችም እንደዚሁ ይህ ቢላሉ ረሱልና ሙስሊም በዘገቡት ዘገባ ይህን አስታውለን ለማንም ሳንል ለእኔ ብዬ እኔ ወንድሜን ምንም ቢበድለኝ አውፉ ሊለው ይገባል።
የአላህ አውፍታ እጅግ በጣም የሚሻል ስለሆነ ማለት ነው። ፈተቁላህ ዒባደላህ ወአስሊሑ ዛተ በይኒኩም ወኩኑ ዒባደላህ ኢኽዋና። እናንተ የአላህ ባሪያዎች አላህን ፍሩ፣ በመካከላችሁ ያሉ ልዩነቶችን አስተካክሉ። እናንተ የአላህ ባሪያዎች በአላህ ትእዛዝ በቁርአን ሐዲስ በሰለፈ ሳሌሕ አረዳድ ወንድማማች ሆናችሁ ቀጥሉ። እንደኔ የኔ ይሻል የኔ ይብስ የኔ ይበልጥ መባባል አያዋጣም፣ ይቅርባችሁ እያሉ ነው። ዒባደላህ ቁልቱ ማ ሰሚዕቱም ወአስተግፊሩላህ ሊ ወለኩም ፈስተግፊሩሁ ኢነሁ ሁወል ገፉሩ ረሒም። الحمد لله رب العالمين والصلاة والسلام على من أرسله الله رحمة للعالمين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. أما بعد فيا عباد الله اتقوه سبحانه وتعالى سرا وعلنا بامتثال مأموراته واجتناب منهياته، ومما أمر الله به الوحدة كما قال سبحانه واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا. እና አንድነት የሚለው ነገር በጣም አላህን ልንፈራ ልንጨነቅለት ይገባል፣ ልናቅ ይገባል። አንድነት በኢስላም አንድነት በሙስሊሞች መካከል ፊ ረመዳን ላ የኩኑ ፊል መስጂድ ፈቀጥ፣ በመስጂድ ብቻ አይደለም የኔ ያንተ አንድነት የሚፈለገው ማለት ነው። በልፍልፊ እቤት ውስጥም ከባለቤት ከልጆች ከወንድሜት ከአባት እናት ከአጎት አክስት አንድነት ሊኖራችሁ ይገባል። ይቀጥላል። ወሱቅ ስራ ቦታ ከገዢ ሻጭ ከደንበኛ ከጎረቤትህ ላይ ማለት ነው። ወልዓመሊ በሁሉም የሥራ አይነት በንግዱ በግብርናው በመማር ማስተማሩ በቢሮውም ማለት ነው። ወሻሪዕ መንገድ ላይ ራሱ ሀታ በመንገድ ሳይቀር አንድነት ያስፈልጋል። አንድነት ሲኖር ዋጋ አለው። ወላ ተክሙሉ ኢላ ቢተርኪ አስባብ ልፉርቀት ወልኹሱም። ይህ አንድነት ሊረጋገጥ አይችልም የልዩነት ምክንያቶችን በመተው እንጂ እና እንደዚሁ ጭቅጭቅ በመተው እንጂ። ከትላልቅ አንድነትን ሊያቆላሹ ልዩነትን ሊያስፋፉ ከሚችሉ ነገሮች መካከል አንደኛው ሐሰድ ነው። አልሐሰድ ምቀኝነት፣ ሁለተኛው ጥላቻ ነው፣ ሶስተኛው ሐሜት ነው፣ አራተኛው እርስ በርስ ወሬ በማመላለስ ማሳበቅ ይሉታል ወይም ማጋጨት ነው እና ሌላው ጎጠኝነት ነው። ለዜግነት ሊሆን ይችላል፣ ለብሔር ሊሆን ይችላል፣ ለመዝሀብ ሊሆን ይችላል፣ ለመንሀጅ ሊሆን ይችላል። በጣም የሚያሳዝነው መንሀጅና አቂዳን ለይተን አላወቅንም። አቂዳ ላይ ወደ ኋላ ያለ ሰው ይከፍራል፣ ከእስላም ይወጣል። አቂዳ ላይ ልዩነት አይቻልም። ምናልባት ፍቅህ መስአላዎች ላይ የመንሀጅን ብለው የመዝሀብ ልዩነቶች ሊኖሩ ይችላሉ። ለአንድነት እንቅፋት ሊሆኑ ግን አይችሉም። የአቂዳ ችግር ያለበት ሰው ራሱን ሊፈትሽ ይገባል። ምክንያቱም አቂዳ ያለው እስላም ነው፣ አቂዳ ያጣ ሙስሊም አይደለም። ከዛ ለመጠንቀቅ ራሳችንን ልናዘጋጅ ይገባል። አሁን ጀማዓ ወይም ለእኔ ቡድን የኔ የሚባል በእስላም የለም። ሁሉም ያንተ ነው ላኢላሃ ኢለላህ እስካለ ድረስ የእኛ የሚባል በእስላም የለም። የእንትና የሚባል ዲን የለም። በተቻለ መጠን ሁላችንም ልክ ረሱል እንዳሉ አቡ ማናቸው አነስ ብን ማሊክ አልአንሳሪ በዘገቡት ሐዲስ ምን ይላሉ? መን ሰላ ሰላተና የአምስት ጊዜ ሰላት አብሮን የሰገደ ወስተቅበለ ቅብለተና ቅብላ ከኛ እኩል ወደ ካዕባ የዞረ ወአከለ ዘቢሐተና ያደግነውን የበላልን ፈዛሊከ ሙስሊሙ አለዚ ለሁ ዚመቱላሂ ወዚመቱ ረሱሊ። ይህ ነው ትክክለኛ የአላህና የመልእክተኛው ጥበቃ ያለው ሙስሊም ብሎ ማለት ማለት በላኢላሃ ኢለላህ ብቻ አጋብተው ጨርሰውታል ረሱል ዓለይሂ ሰላቱ ወሰላም። ፈላ ትግፊሩላህ ፊ ዚመቲ የአላህን ጥበቃ ለመጣሳት ሞክሩ። ከሞከራችሁ ሳ ጦርነታችሁ ከማን ጋር? መን ዓዳ ሊ ወልየው ፈቀድ አዘንቱሁ ብልሐርብ ብሏል አላህ። ጦርነት ከኔ ጋር የከፈተ እኔ ጦርነት የኔን ወዳጅ ጠላት አድርጎ የያዘ ጦርነቱ ከኔ እንደሆነ አሳውቄዋለሁ ብሏል አላህ። ትንኝ ሊሆን ይችላል፣
ያልተጠበቀ ጎርፍ ሊሆን ይችላል፣ እሳት አደጋ ሊሆን ይችላል፣ ንፋስ ሊሆን ይችላል፣ አውሬ ሊሆን ይችላል፣ ይለቅብናል። ያ እንዳይሆን ረሱል ብለዋል። ሱብሂን በጀማዓ የሰገደ በአላህ ጥበቃ ስር ነው ብለዋል። ስለዚህ እንዴት ነው እኔ አንተ በአላህ ጥበቃ ስር ያለን ሰው እንደ ቀላል ልናቃልል የምንችለው? እኛን ነው ያቃልለን ያለ ጣት ወደ ሌላ ሲያመላክት አንድ ነው፣ ግን ሌሎች ጣቶች ወደ ራስ ያመላክታሉ። እኔን መርሳት የለብኝም። እኔ ማን ነኝ? እኔ ምን ተሽዬ ነው ሌሎችን የማናንቀው፣ የማናክሰው፣ የማጣጥለው፣ ኪሏቸውን ዝቅም አድርገው ልንል ይገባል። ያ ካልሆነ ከስረናል ይላሉ። አላህ ምን ይላል? ኢነመ ልሙእሚኑና ኢኽዋ ፈአስሊሑ በይነ አኸወይኩም። ወንድማሞች ናቸው ሙስሊሞች፣ በመካከላቸው በቻላችሁ ታስታርቁ። ማጣላት ሳይሆን ማስታረቅ ነው ከኔ ካንተ የሚጠበቀው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ላ ተሐሰቡ፣ ተው አትመቀኛኙ አሉ ረሱል ዐለይሂ ሰላም። ወላ ተባገዱ፣ አትጠላሉም። ወላ ተዳበሩ፣ ጀርባም አትሰጣጡ አሉ ረሱል ዐለይሂ ሰላም። ወኩኑ ዒባደላሂ ኢኽዋና፣ እናንተ የአላህ ባሪያዎች ወንድማማቾች ሁኑ፣ ቁርአን ሐዲስ ባዘዛችሁ ሳትጨምሩ ሳትቀንሱ በማለት ያዙናል። ሙተፈቅ ዐለይሂ የሆነ ሐዲስ ነው። ኢማም ቡኻሪና ሙስሊም ያስቀመጡት ማለት ነው። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱል ብለዋል፣ አልሙስሊሙ አኹል ሙስሊም፣ ሙስሊም የሙስሊም ወንድም ነው። የእኛን ክፍፍል እንተው፣ ወይም የእኛ ጠላቶች ያስቀመጡት ክፍፍል እንርሳው። በአምስት ካፍሎ አስቀምጦናል። ታውቃላችሁ፣ በጣም ያጠበቀ በጣም ያላላ፣ ወደ ያጠበቀው የተጠጋ ወደ አላላው የተጠጋ ስትሆን፣ አራት አምስተኛ መሀል ሰፋሪ አያገባኝም የሚል ብለው አስቀምጠውታል። እነሱ የሚፈልጉት ሁላችንም ማጣራት ነው። የሚጀምሩት ግን ከማን ይሆናል? አይጠፋችሁም። ግን ያ ጠፍቶ አንተ ትተርፋለህ? አበደን። እንደው ኡኪልቱ የውመ ኡኪለ አልተውር አብየድ እንዳለው ጥቁር በሬ ነው የምንሆነው። ያ ነጩ በሬ የተበላ ቀን ባለማገዜና አብሬ ባለመቆም ዝም በማለቴ የተበላሁት ነጩ የተበላ ቀን ነው፣ ቀዩ የተበላ ቀን አይደለም። እኔ ጥቁር በመጨረሻ ቢበላ አይገርም ያለው በሬ ነው የምንሆነው። ስለዚህ እኔ አንተ አንድ ነን በላ ኢላሃ ኢለላህ፣ በአርካን ልእስላም፣ በአርካን ልኢማን፣ በላኢላሃ ኢለላህ፣ በቁርአን ህግ ታስረን እንዴት አድርገን እንፈታለን? ይመቻል፣ ይቻላል፣ ያዋጣል፣ አያዋጣም። ይህ ነው ላ የዝሊም፣ አይበድለው፣ ወላ የኽዙል፣ ሲጎዳ ሲበድል አይደለም እሱ ሊበድለው፣ ሌላ አካል ሲበድለው ቁጭ ብሎ አያየውም፣ አይተውም። ወላ ያህቅሩ፣ አያዋርድም አሉ ሷለህ። ኢማም ሙስሊም ያስቀመጡት ሰለማ እብን ረጀብ የተባሉት ዓሊም ይላሉ፣ ረመዳን ማለት ልብን ለማጥራት ልዩ አጋጣሚ ነው ይላሉ። ከምን ከምቀኝነት፣ ከጥላቻ፣ ከመቆራረፍ፣ ከመቆላለፍ ብለው እርስ በርስ ከመራራቅ ማለት ነው። ከማ ሁወ መውሲሙ ለተጥሂር ጀዋሪህ ምን አልአጣር፣ ሰውነታችን ከወንጀል እንደሚያጠራር ሁሉ ልባችንም ካልሆነ ቆሻሻ አይነት የሚያጠራር ነው። ከአራቱ መዘን መካከል ኢማም ማሊክ ለን የስሉሃ አኺሩ ሃዚሂ ልኡማ ለን የስሉሃ አኺሩ ሃዚሂ ልኡማ ኢላ ቢማ ሰሉሃ አው ቢሂ አወሉሃ፣ ይህ ኡማ ይህ የመጨረሻ ኡማ ኡመተል ኢስላም ሊስተካከል አይችልም ቀዳሚዎች በተስተካከሉበት በስተቀር። የአንተ ቁርአን ስንት እንስተካከላል፣ ከቁርአን ሐዲስ ስንወጣ እንበላሻለን ማለት ነው። እኔ አንተ ለሌላ አንተ ብለን ነው ቁርአንን መከተል። ሰሃቦች ምን አሉ? ታቢዎች እንደተወገቡት ብለን መስራት ያለብን። አሁን የተጣላን ያለ ነው ሰሃባ ታቢዒ መሰረው ነው አይደለም። እነሱም በማያውቁ መሆን የለበትም። ነፍሴን ላሸንፋት፣ አንተ ማሸንፋት፣ በአንድ ፍርደውስ እንግባ አይጠበል መቼስ። ለምን እዚሁ ጋራንቲ ባሌለው ሀገር እንጣላለን? ዒባደላህ ኩኑ ፊ ረመዳን ዱዓተ ዋህዳ። እናንተ አላህ ባሪ በረመዳን የአንድነት ሰባኪዎች ሁኑ፣ አምባሳደሩ ላ ዱዓተ ፉርጣ፣ የልዩነት ሰባኪዎች አምባሳደሮች አይደለም መሆን አለብን። ዱዓተ ረሕማ፣ የመተዛዘን ጋባዥ ጠሪዎች ሰባኪዎች መሆን አለብን። ላ ዱዓተ ሽዳ፣ የማካበድ የማጥበቅ ያልሆነ ጥብቀት፣ ሸሪዓው ያጠበቀውን ማጥበቅ አለ፣ ያላላውን ማላላት አለ። ሁለቱም ወኪላ ጠረፈይ ኡሙሪ ዘቢቡ ይላሉ። ያላጠበቀውንም ማጥበቅ ያላላለውንም ማላላት እንደ ኢስላም ሁለቱም እኩል ነው። በተቻለን መጠን ጥረት ልናደርግ ይገባል።
اجعلوا مساجدكم بيوت غرفة ومحرم. وبيوتكم بيوت طاعة وسكينة. بيتاችሁ የመረጋጋት የአላህ ትእዛዝ አክባሪነት መሆን አለበት። عباد الله ألا صلوا وسلموا على من أمركم الله عز قائلا أليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على عبدك ورسولك ونبيك محمد بن عبد الله وعلى آله وأصحابه والتابعين لهم بإحسان إلى يوم الدين، لا سيما العشرة المبشرين بالجنة ومنهم الخلفاء الراشدون الأربعة أبو بكر الصديق وعمر الفاروق وعثمان بن نورين وعلي بن أبي طالب رضي الله عنهم وأرضاهم. اللهم ارض عنا بفضلك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين أعداءك أعداء الدين يا رب العالمين. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين. يا الله أنت أدرك يا الله رمضان الدرس كم يتركم أدرك يا الله كانت كفلك وعينك ماريا أدرك يفلك وشلمات كم تشلمات أدرك. وآخر دعوانا أن الحمد لله رب العالمين. أدرك السلام.